ህይወት ልክ እንደ አሸዋ ሰዓት ናት። ሳናስተውለው አንድ ባንድ እየተንጠባጠበች ታልቅና ባዶዋን ትቀራለች። አሁን መስታወት ስታዩ የምታዩት የወጣትነት ፊት፣ የጉልበት ጥንካሬና ፊታችሁ ላይ ያለው ፈገግታ ለዘላለም የሚኖር ይመስላል። ግን ጊዜ ማንም ሰው እንዲቆም ሊለምነው የማይችለው ጨካኝ ንጉሥ ነው። እድሜያቸው የገፋና የህይወት መባቻ ላይ የደረሱ ሰዎችን የህይወታችሁ ትልቁ ጸጸት ምንድን ነው ብለው ቢጠይቋቸው መልሳቸው ስለ ገንዘብ ማጣት ወይም ስላላገኟቸው ቁሳቁሶች አይደለም። ጸጸታቸው ጥልቅና ዘግይቶ የመጣ የንቃተ ህሊና ጩኸት ነው። ዛሬ ወጣትነታቸው ካለፈ በኋላ አብዛኞቹን ሰዎች በእጅጉ ስለሚያስቆጫቸው የህይወት ጸጸቶች እነግራችኋለሁ። ይህንን የምነግራችሁ እንድታዝኑ ሳይሆን ገና ጊዜ ስላላችሁ ህይወታችሁን እንድትቀይሩበት ነው። ጸጸት 1 ለሌሎች ሰዎች አስተያየት መኖር። የመጀመሪያውና ትልቁ ጸጸት የራስን እውነተኛ ህይወት ሳይሆን ሌሎች ሰዎች እንዲኖሩ የሚፈልጉትን ህይወት መኖር ነው። ብዙዎች ወጣትነታቸውን የሚያባክኑት የሌሎችን ሰዎች ጭብጨባ ለመግዛት ነው። የሚመርጡት የትምህርት ዘርፍ፣ የሚሰማሩበት የሥራ መደብ፣ የሚያሳዩት የኑሮ ዘይቤ የራሳቸው እውነተኛ ደስታ ሳይሆን የቤተሰቦቻቸውን፣ የጓደኞቻቸውንና የማህበረሰቡን መመዘኛ ለማሟላት ሲባል ብቻ የሚደረግ እሽቅድድም ነው። ገንዘባችሁን፣ ጊዜያችሁንና ውድ የወጣትነት ጉልበታችሁን የምታጠፉት የሰዎችን ጊዜ አድናቆት ለመሸመት ከሆነ እናንተ ለራሳችሁ ህይወት ኤክስትራ ናችሁ ማለት ነው። ምን ማለትሽ ነው ካላችሁኝ፣ እናንተ የራሳችሁን ህይወት እየኖራችሁ ሳይሆን የሰዎችን ፍላጎት እያገለገላችሁ ነው። ለሰዎች ስትሉ የምትከፍሉት ዋጋ ግን እጅግ በጣም ውድ ነው። ለሰከንዶች ለሚቆይ የሰዎች ጎበዝ ነው ወይም ትልቅ ሰው ነው ለሚል ሙገሳ ስትሉ መቼም የማይተካውን የወጣትነት ጉልበታችሁን ትገብራላችሁ። ጸጸት 2 ስራን ከህይወት በላይ ማስቀደም። ስራ ለኑሮ አስፈላጊ ነው። በዚህ ዘመን ሁላችንም የምንሮጠው ለተሻለ ህይወት ነው። ነገር ግን የሚገርመው ያንን የተሻለ ህይወት ለመገንባት ስንደክም እውነተኛውን ህይወት በጣቶቻችን መሃል እንደ አሸዋ ሾልኮ ሲያመልጠን አናስተውልም። ገንዘብ ለማግኘት፣ የተሻለ ማዕረግ ለመያዝና የኑሮ ደረጃችንን ከፍ ለማድረግ ሌት ተቀን ስንደክም በተቃራኒው መስመር ላይ በዋጋ የማይተመኑ የህይወት ስጦታዎች እያለቁብን ነው። ገንዘብ ለማግኘት ስትሮጡ የልጆቻችሁን እድገት ሳታስተውሉ ትቀራላችሁ። ዛሬ ነገ እመጣለሁ፣ በሚቀጥለው ሳምንት እጠይቃችኋለሁ የምትሏቸው ወላጆቻችሁ እድሜያቸው እየገፋ አይኖቻቸው እየፈዘዙ ጉልበታቸው እየደከመ ይሄዳል። ገንዘብ ለማግኘት ስትሮጡ የልጆቻችሁን ማደግ ሳታጣጥሙት ጊዜው ያመልጣችኋል። ይህንን የማደርገው ለልጆቼ የወደፊት ህይወት ነው ስል እያላችሁ ራሳችሁን ታታልላላችሁ። ነገር ግን ልጆች የሚፈልጉት የተሻለ ቁሳቁስ ወይም መጫወቻ ብቻ ሳይሆን የእናንተ መኖርም ነው። ጠዋት ተኝተው ትወጣላችሁ፣ ማታ ተኝተው ትመለሳላችሁ። አንድ ቀን ቆም ብላችሁ ስታዩ ልጅነታቸው አልፎ አድገውና ራሳቸውን ችለው ታገኟቸዋላችሁ። ያኔ የልጅነት ጨዋታቸውን፣ ለዛቸውን፣ የመጀመሪያ ቃላቶቻቸውንና የየቀኑ ፈገግታቸውን መመለስ አትችሉም። የጓደኞቻችሁ ፍቅር፣ የቤተሰባችሁን ትስስር ሳታጣጥሙ ጊዜው ያመልጣችኋል። መልእክቶችን በኋላ መልሳለሁ እያልን እናልፋለን። የቡና ግብዣዎችን ጊዜ የለኝም ብለን እንሰርዛለን። በዚህ መሃል ግን የነበረን ጥልቅ ፍቅርና ትስስር እየቀዘቀዘ፣ ጓደኞቻችሁም ቀስ በቀስ ከአካባቢያችሁ እየራቁ ይሄዳሉ። ያልተረዳችሁት ትልቁ እውነት ምንድን ነው መሰላችሁ? ገንዘብ ይተካል። ዛሬ ያጣችሁትን ገንዘብ ነገ ጠንክራችሁ ሰርታችሁ ልታገኙት ትችላላችሁ። ዛሬ የከሰረው ንግዳችሁ ነገ በአዲስ የንግድ እቅድ ልታሳኩት ትችላላችሁ። ያመለጡ ትውስታዎች ግን መቼም በምንም አይነት ምድራዊ ሀብት አይመለሱም። በህይወት ማምሻ ላይ ስትሆኑ የምታስታውሱት ከምትወዷቸው ሰዎች ጋር ያሳለፋችሁት ጥራት ያለው ጊዜ፣ የወላጆቻችሁ ሞቅ ያለ እቅፍ፣ የልጆቻችሁ የደስታ ሳቅና ከጓደኞቻችሁ ጋር ተቀምጣችሁ የተጫወታችሁት ንጹህ ጨዋታ ነው። ህይወት ማለት ስራ ብቻ አይደለችም። ስራ ህይወታችሁን መደገፊያ እንጂ የህይወታችሁ ዋና ትርጉም ሊሆን አይገባም። ሰርታችሁ ያገኛችሁትን ገንዘብ
የምታጣጥሙት ትክክለኛ ሰው ከሌላችሁ ያ ሀብት ለእናንተ ባዶ የብረት ሳጥን ነው። ጸጸት 3 ስሜትን ደብቆ መኖር። ብዙዎቻችን ያደግነው ስሜትን መደበቅ እንደ ጥንካሬ፣ ውስጣዊ ህመምን አፍኖ መያዝ ደግሞ እንደ ትዕግስት በሚቆጠርበት ማህበረሰብ ውስጥ ነው። ፍቅራችንን ለመግለጽ እንፈራለን። ይቅርታ አድርግልኝ ለማለት እንታበያለን። ወይም አስከፍተኛል ብሎ በግልጽ ለመናገር እንሰጋለን። ሰላምን የምናገኝ መስሎን ስሜታችንን አፍነን ቃላቶቻችንን እየዋጥን እንኖራለን። በህይወታችሁ ውስጥ ስንት ጊዜ ነው ለአንድ ሰው ያላችሁን ጥልቅ ፍቅር መናገር ፈልጋችሁ ነገር ግን ውድቅ ቢያደርግብኝስ በሚል ፍርሃት ቃላቶቻችሁን ይዋጣችሁ? በስተርጅና አልጋ ላይ ስትሆኑ ካልተነገሩ ቃላት በላይ የሚከብዳችሁና ትንፋሽ የሚያሳጣችሁ ምንም አይነት ሸክም የለም። ያኔ ለምን በግልጽ አልተናገርኩም? ፍርሃቴን አሸንፌ ለምን ልቤን አልከፈትኩትም? የሚሉ ጥያቄዎች በየምሽቱ አእምሯችሁን ያንኳኩታል። የስነ ልቦና ባለሙያዎች እንደሚናገሩት ያልተገለጹ ስሜቶች በፍጹም አይሞቱም። ሕያው ሆነው በውስጣችን ይቀራሉ። በኋላ ግን ይበልጥ በከፋ መልኩ በጭንቀት፣ በንዴት ወይም በበሽታ ይላሉ። ስሜታችሁን አታፍኑት። ስሜታችሁን ስታፍኑት ግንኙነቶቻችሁ እውነተኛ መሆናቸው ይቀራል። ሰዎች የሚያውቁት የእናንተን ማስክ እንጂ እውነተኛው ማንነታችሁን አይደለም። ሞትና መለያየት ምንም አይነት ቀጠሮ የላቸውም። ዛሬ አጠገባችሁ ያለው ሰው ነገ ላይኖር ይችላል። ዛሬ በኋላ ነግረዋለሁ የምትሉት ቃል ነገ ላታገኙት ትችላላችሁ። ስለዚህ ዛሬውኑ ፍርሃታችሁንና ኩራታችሁን ሰብራችሁ ውጡ። ስሜታችሁን በግልጽ ተናገሩ። ለምትወዱት ሰው በህይወቴ ውስጥ ስላለ አመሰግናለሁ በሉ። የበደላችሁ ሰው ካለ ትዕቢታችሁን አውርዳችሁ እባክህ ይቅር በለኝ በሉ። የጎዳችሁ ሰው ካለ ይህንን ስላደረግክ አዝኛለሁ ግን ይቅር ብያለሁ በሉት። ስሜታችሁን መግለጽ የአቅም ማነስ ሳይሆን የትልቅ ሰውነትና የውስጣዊ ነፃነት መገለጫ ነው። ጸጸት 4 ለውጥ መፍራትና በአንድ ቦታ መርገጥ። ደህንነት የሚሰማን የምናውቀውና የምንወደው ቦታ ላይ መቆየት ለጊዜው ሰላም ይሰጠናል። ምንም አይነት አዲስ አደጋ የለውም፣ አዲስ ፈተናም አያመጣም። ነገር ግን ያልተረዳችሁ ትልቁ ሚስጥር ደህንነት በሚሰማችሁ እዚያ ጠባብ ቀጠና ውስጥ ፍጹም እድገት የለም። ብዙ ሰዎች ወጣትነታቸውን የማይወዱትንና ደስታ በማይሰጣቸው ደረቅ ስራ ውስጥ ወይም ሰላማቸውን በነጠቃቸው መርዛማ ግንኙነቶች ውስጥ ተቆልፎባቸው ያሳልፉታል። ምክንያቱ ደግሞ ቀላል ነው። አዲስ ነገር ለመጀመር የመፍራት ስሜት፣ በወጣስ ምን ይገጥመኛል፣ ብከስርስ፣ ሰዎች ምን ይሉኛል የሚሉት ስጋቶች ናቸው። ሰው በህይወቱ በእጅጉ የሚቆጨው በሰራቸው ስህተቶች ወይም በከሰራቸውና በከሸፉበት እድሎች ሳይሆን ሳይሞክራቸው በቀሩት ነገሮች ነው። የሰሩት ስህተት ትምህርት ቤት ሆኖ ያልፋል፣ ውድቀቱም ትዝታ ሆኖ ይቀራል። ሳይሞክሩት የቀሩት እድል ግን በውስጣቸው ዘላቂ የደብዛዛ ጥያቄ ምልክት ሆኖ ይኖራል። ያኔ ያንን አዲስ ንግድ ብጀምር ኖሮ ህይወቴ ምን ይመስል ነበር? ያኔ ያንን ስራዬን ጥዬ ወደምወደው ጥበብ ብገባ ኖሮስ? ፍርሃቴን አሸንፌ ወደማላውቀው ሀገርና አዲስ ህይወት ብኖርስ? እነዚህ ጥያቄዎች ጊዜ ካለፈ በኋላ የማይመለሱ ይሆኑባቸዋል። ህይወት ለአደጋ ተጋላጭ ለሆኑት ፍርሃትን አይተው ወደፊት ለሚራመዱት ጀግኖች የምትሰጠው ልዩ ስጦታ አላት። ፍርሃት ማለት አቅጣጫ ጠቋሚ እንጂ መቆሚያ ግንብ አይደለም። ፍርሃት የሚሰማችሁ ቦታ ላይ ትልቅ እድገት አለ። መኖርና በህይወት መቆየት የተለያዩ ነገሮች ናቸው። ዛሬ የምትፈሩት ውድቀት ከ10 እና ከ20 ዓመታት በኋላ ምንም አይነት ትርጉም አይኖረውም። ያን የሚኖረው ትርጉም ሞክሬዋለሁ የሚለው የውስጥ ኩራት ወይም ሳልሞክረው ቀረሁ የሚለው የጸጸት ጩኸት ብቻ ነው። ጸጸት 5 ጤናን ችላ ማለት። ወጣትነት ልክ እንደ አንድ ትልቅ የባንክ አካውንት ነው። የጤና የጉልበትና የጥቃቅን የጥንካሬ ባለጸጋ የምትሆኑበት ልዩ ጊዜ። በፈለግንበት ጊዜ እንተኛለን፣ ያገኘነውን ጤናማ ያልሆነ ምግብ እንመገባለን። ሶሻል ሚዲያ ስንጠቀም ያለምንም ስራ ሌሊቱ ሙሉ እናድራለን። ምክንያቱም ሰውነታችን ሁሉንም አይነት በደል የመቋቋም የመጠገንና የመቻል አስደናቂ የተፈጥሮ አቅም አለው። በወጣትነታችሁ በሰውነታችሁ ላይ የምታደርጉት
እያንዳንዱ ቸልተኝነት፣ የምትመገቡት ጃንክፎች፣ የምትነፍጉት እረፍት ሁሉ በአንድ የትዝታ መዝገብ ውስጥ እየተጻፈ ይቆያል። እድሜያችን ከፍ እያለ ሲሄድ ሰውነታችን ያንን የወጣትነት በደላችንን በወለድ መጠየቅ ይጀምራል። በህይወት ማምሻ ላይ ስትሆኑ የዓለማችን ታላቅ ሀብት ቢኖራችሁ እንኳ ያንን ሀብት ማጣጣም የምትችሉት ሙሉ ጤና ሲኖራችሁ ነው። በሚሊዮን የሚቆጠር ገንዘብ ኖሯችሁ በምግብ ማውጫው ሜኑ ላይ ያሉትን ምርጥ ምግቦች መብላት ካልቻላችሁ፣ ትልቅ ቪላ ውስጥ እየኖራችሁ በአልጋ ላይ ከሆናችሁ ያ ሀብት ለእናንተ እስር ቤት። ጤናችሁን መጠበቅ ያለባችሁ ስትታመሙና አልጋ ላይ ስትወድቁ ሳይሆን ገና ሙሉ ጤነኛ ሳላችሁ ነው። ዛሬ የምታደርጉት እያንዳንዱ ምርጫ፣ የምትመገቡት ምግብ፣ የምትጠጡት ውሃ፣ የምታደርጉት እንቅስቃሴና ለሰውነታችሁ የምትሰጡት እረፍት የወደፊት ማንነታችሁን እየገነባ ነው። በሰዎች ጭብጨባ መኖር አቁሙና ለራሳችሁ እውነተኛ ማንነት መኖር ጀምሩ። ገንዘብ ለማሳደድ ስትሉ ነገ የምታጧቸውን የወላጆቻችሁን እቅፍ፣ የልጆቻችሁን ሳቅና የጓደኞቻችሁን ፍቅር ዛሬውኑ አጣጥሙት። ፍርሃታችሁንና ኩራታችሁን ሰብራችሁ በውስጣችሁ የታፈኑትን የፍቅር፣ የይቅርታና የእምነት ቃላት በግልጽ ተናገሩ። የዛሬውን አበቃን። አብራችሁን ስለነበራችሁ እናመሰግናለን።